በኤደን ባህረ ሰላጤ በሁቲዎች የተፈጸመው ጥቃት የእስራኤል የበጀት ጭማሪና የአረብ ሀገራት የሰላም መግለጫን የተመለከቱ ወሳኝ ሰበር መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። ሀውቲ በኤደን ባህረ ሰላጤ ላይ በኔዘርላንድ ባንዲራ ስር በሚጓዝ የጭነት መርከብ ላይ የፈጸሙት የቅርብ ጊዜ የሚሳኤል ጥቃት ዓለም አቀፍ ትኩረትን የሳበ አዲስ ክስተት ሆኖ ብቅ ብሏል። ይህ ጥቃት የሚነርቫ ሀገራት በተባለችው መርከብ ላይ ከባድ እሳት ያስነሳ ሲሆን ሁለት መርከበኞች የቆሰሉ ሲሆን የመርከቧም ሰራተኞች ደህንነታቸውን ለማረጋገጥ መርከቧን ጥለው እንዲወጡ አስገድዷቸዋል። ይህ የጥቃት ተግባር የተፈጸመው ሁቲዎች ከዚህ ቀደም የጋዛ ግጭት ጋር በተያያዘ መርከቦችን እንደሚያጠቁ ማስጠንቀቂያ ከሰጡ በኋላ ነው። በተለይም እስራኤል በጋዛ ከተማ ላይ አዲስ የመሬት ጥቃት በምትሰነዝርበት ወቅት ነው። ምንም እንኳ ሁቲ ወዲያውኑ የጥቃቱን ኃላፊነት ባይወስድም የፈረንሳይ የጦር የባህር ላይ መረጃ ትብብርና ግንዛቤ ማዕከል ጥቃቱን የፈጸሙት ሁቲዎች እንደሆኑ በመግለጽ የቡድኑን ተሳትፎ የሚያመላክት ነው። በጥቃቱ ምክንያት ሚነርቫ ሀገራት ከፍተኛ ጉዳት የደረሰባት ሲሆን በክልሉ የሚንቀሳቀሰው የአውሮፓ የባህር ላይ ኦፕሬሽን አስፒደስ በወጣው መግለጫ መሰረት መርከቧ በአሁኑ ሰዓት በእሳት ተቃጥላና ተንሳፋፊ ሆና ትገኛለች። 19 የመርከቡ ሰራተኞች ከፊሊፒንስ፣ ሩሲያ፣ ስሪላንካና ዩክሬን የመጡ ሲሆን በሄሊኮፕተር አማካኝነት ከመርከቧ እንዲወጡ ተደርገዋል። ከቆሰሉት መካከል አንዱ የተረጋጋ ሁኔታ ላይ የሚገኝ ሲሆን ሌላኛው ደግሞ ከባድ ጉዳት ስለደረሰበት ለሕክምና ወደ ጅቡቲ በአየር ተወስዷል። ይህ ጥቃት የሁቲዎችን የጥቃት ክልል በከፍተኛ ሁኔታ የሚያስፋፋ ሲሆን ቀደም ሲል በባህረ ሰላጤ ላይ የተመዘገበው የመጨረሻው የንግድ መርከብ ጥቃት በነሐሴ 24 የነበረ ቢሆንም ይህ ክስተት የአሁኑ ጥቃት ክብደትን ያሳያል። ሀውቲዎች ባለፉት 2 ዓመታት ከመቶ በሚበልጡ መርከቦችና በእስራኤል ላይ የሚሳኤልና የድሮን ጥቃቶችን ሲሰነዝሩ ቆይተዋል። ይህ ከፍልስጤማውያን ጋር በመተባበር እንደሆነ ይገልጻሉ። ሆኖም የዩኤስ የባህር ኃይል የሚቆጣጠረው የጋራ የባህር ኃይል መረጃ ማዕከል ጆይንት ማርታይም ኢንፎርሜሽን ሴንተር ሚነርቫ ሀገራት ምንም የእስራኤል ግንኙነት እንደሌላት አረጋግጧል። ይህ ደግሞ የሁቲዎችን የጥቃት መስፈርት በተመለከተ ጥያቄዎችን ያስነሳል። የእነርሱ ጥቃቶች በቀይ ባህር ውስጥ የሚደረገውን ዓለም አቀፍ የመርከብ ንግድ በእጅጉ አወሳስቦታል። ይህ በጦርነቱ በፊት በየዓመቱ ወደ $1 ትሪሊየን የሚገመት ዕቃዎች በሚያልፉበት ወሳኝ የባህር መስመር ነው። ቀደም ባሉት ጊዜያት ሁቲዎች በጦርነቱ ለአጭር ጊዜ በተደረገ የተኩስ አቁም ወቅት ጥቃታቸውን አቁመው የነበረ ቢሆንም በኋላ ላይ በአሜሪካ ፕሬዝዳንት ዶናልድ ትራምፕ ትዕዛዝ ለሳምንታት የዘለቀ የአየር ጥቃት ዘመቻ ኢላማ ሆነው። የዚህ የቅርብ ጊዜ ጥቃት የሚያስከትለው መዘዝ ዓለም አቀፍ የነዳጅ ዋጋ ላይ ተጽዕኖ ሊያሳድርና ቀድሞውንም ውጥረት የበዛበትን የመካከለኛው ምስራቅ ክልል ይበልጥ ሊያናጋው ይችላል። ይህ በእንዲህ እንዳለ እስራኤል የጋዛ ጦርነትን ወጪ ለመሸፈንና በኢራን ላይ ሊሰነዘር የሚችለውን ጥቃት ለመደገፍ የሚያስችል ከፍተኛ የበጀት ጭማሪ ማጽደቋን ዛሬ ይፋ አድርጋለች። ይህ ጭማሪ በተለይ ለጌዲዮን ሰረገላዎች ወጪዎችና በኢራን ላይ ሊወሰድ የሚችለውን ወታደራዊ እርምጃ ድጋፍ እንዲሰጥ ታስቦ ነው። ይሁን እንጂ የእስራኤል መከላከያ ሰራዊት ለጌዲዮን ሰረገላዎች ማስፈጸሚያ የሚሆን የ20 ቢሊዮን ተጨማሪ በጀት ጥያቄ አቅርቦ የነበረ ቢሆንም ይህ ጥያቄ አሁን ከተፈቀደው የበጀት ማዕቀፍ ውስጥ ሳይካተት ቀርቷል። ይህ ሁኔታ መንግስት በተፈቀደው በጀት ላይ ጥሰት ሲፈጽም በ2 ዓመታት ውስጥ ለ5ኛ ጊዜ መሆኑን መረጃዎች ያሳያሉ። ይህ የበጀት ለውጥ የጋዛ ጦርነት ከተጀመረ ወዲህ በእስራኤል ኢኮኖሚ ላይ እየደረሰ ያለውን ከፍተኛ ጫና የሚያሳይ ሲሆን የሀገሪቱን የፋይናንስ ሁኔታ ከጦርነት ጋር ተያይዞ በሚመጡ ወጪዎች ምክንያት ፈተና ላይ እንደወደቀ ይጠቁማል። የ2025 የበጀት ጣሪያ እንዲጣስና የበጀት ጉድለት እንዲጨምር የወሰነው ውሳኔ አሁን ያለው የጦርነት ሁኔታ ለመደገፍ የፋይናንስ ሀብቶችን በማሰባሰብ አስቸኳይ ፍላጎት እንዳለ ያመለክታል።
ተንታኞች የበጀት ጭማሪው በሀገሪቱ የረጅም ጊዜ ኢኮኖሚያዊ መረጋጋት ላይ ምን ተጽዕኖ ሊያሳድር እንደሚችል ስጋታቸውን እየገለጹ ነው። ተንታኞች የበጀት ጭማሪው በሀገሪቱ የረጅም የኢኮኖሚ መረጋጋት ላይ ምን ተጽዕኖ ሊያሳድር እንደሚችል ስጋታቸውን እየገለጹ ሲሆን የህዝብ አገልግሎቶችና ሌሎች ወሳኝ ዘርፎች የገንዘብ እጥረት ሊገጥማቸው እንደሚችል እየተነጋገሩ ነው። ይህ በእንዲህ እንዳለ የፖለቲካ ተንታኞች ውሳኔ በጠቅላይ ሚኒስትር ቢንያም ኔታንያሁ መንግስት ላይ ያለውን ጫና የበለጠ ሊጨምር እንደሚችል ይናገራሉ። በተለይም በአገሪቱ ውስጥ በጦርነቱ አያያዝና በኢኮኖሚው ዙሪያ ቅሬታዎች እየጨመሩ ባለበት በዚህ ወቅት የበጀት ማሻሻያ በእስራኤል የፖለቲካና የኢኮኖሚ ምህዳር ውስጥ አዲስ ውይይቶችንና ውጥረቶችን ሊፈጥር እንደሚችል ይጠበቃል። በመጨረሻም የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ኳታር፣ ግብፅ፣ ዮርዳኖስ፣ ኢንዶኔዥያ፣ ፓኪስታን፣ ቱርክ የውጭ ጉዳይ ሚኒስትሮች የጋራ መግለጫ ወጡ። የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ መንግስት፣ የኳታር መንግስት፣ የአረብ ግብፅ ሪፐብሊክ፣ የዮርዳኖስ ሐሺማዊት መንግስት፣ የቱርክ ሪፐብሊክ፣ የኢንዶኔዥያ ሪፐብሊክና የፓኪስታን እስላማዊ ሪፐብሊክ የውጭ ጉዳይ ሚኒስትሮች የዩኤስ ፕሬዝዳንት ዶናልድ ትራምፕ አመራርና በጋዛ ያለውን ጦርነት ለማቆም እያደረጉት ያለውን ከልብ የመነጨ ጥረት እንደሚያደንቁ በመግለጫቸው አስታውቀዋል። ሰላምን የማምጣት ችሎታቸው ላይ ያላቸውን እምነት አረጋግጠዋል። በመግለጫቸውም የውጭ ጉዳይ ሚኒስትሮቹ በአካባቢው ሰላምን ለማስፈን ከዩናይትድ ስቴትስ ጋር ያለውን አጋርነት ያለውን ጠቀሜታ አጽንኦት ሰጥተዋል። ፕሬዚዳንት ትራምፕ ጦርነቱን ለማቆም፣ ጋዛን መልሶ ለመገንባት፣ የፍልስጤም ሀገር እንዳይፈናቀል ለመከላከልና ሁሉን አቀፍ ሰላምን ለማራመድ ያቀረቡትን ሀሳብ እንዲሁም የዌስት ባንክን ግዛት መቀላቀል እንደማይፈቅዱ ያደረጉትን ማስታወቂያ በደስታ ተቀብለዋል። ሚኒስትሮቹ ስምምነቱን ለማጠናቀቅና በአካባቢው ላሉ ህዝቦች ሰላም፣ ደህንነትና መረጋጋትን በሚያረጋግጥ መንገድ ተግባራዊነቱን ለማረጋገጥ ከዩናይትድ ስቴትስ እና ከሚመለከታቸው አካላት ጋር በአዎንታዊና ገንቢ በሆነ መልኩ ለመስራት ዝግጁ መሆናቸውን አረጋግጠዋል። በጋዛ ያለውን ጦርነት ለማቆም ከዩናይትድ ስቴትስ ጋር ለመስራት የገቡትን የጋራ ቁርጠኝነት አረጋግጠዋል። ሁሉን አቀፍ ስምምነት ለጋዛ በቂ ሰብአዊ እርዳታ ያለ ገደብ እንዲደርስ፣ ፍልስጤማውያን እንዳይፈናቀሉ፣ ታጋቾች እንዲለቀቁ፣ የሁለቱም ወገኖች ደህንነት የሚያረጋግጥ የጸጥታ ዘዴ እንዲኖር፣ እስራኤል ሙሉ በሙሉ እንድትወጣ፣ ጋዛን መልሶ ለመገንባትና በሁለት መንግስታት መፍትሄ ላይ የተመሰረተ ፍትሃዊ ሰላም እንዲኖር መንገድ ይከፍታል። በዚህም ጋዛ ከዌስት ባንክ ጋር በዓለም አቀፍ ሕግ መሰረት በፍልስጤም መንግስት ውስጥ ሙሉ በሙሉ ትዋሃዳለች። ይህ ክልላዊ መረጋጋትና ደህንነትን ለማስፈን ቁልፍ እንደሆነ ገልጸዋል። የበርካታ የአረብና የእስላም ሀገራት የውጭ ጉዳይ ሚኒስትሮች በጋዛ ጦርነት ዙሪያ የጋራ መግለጫ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰላም ለማምጣት የሚያደርጉትን ጥረት አድንቀው ጦርነቱን ለማቆምና ፍትሃዊ ሰላምን ለማምጣት የሁለት መንግስት መፍትሄ ላይ የተመሰረተ አዲስ እቅድ ላይ ለመስራት ዝግጁ መሆናቸውን አረጋግጠዋል።